ጥቅስ ጥቅስ ላይ ቁም። ሮሜ 9 ስጠው። አንተኛው ዝም ብሎ ኦኬ እሱ አይችልም። 800 ሰጣለሁ። 800 አንድ ጥቅስ አሰጠኝ። ጥቅስ ላይ ቁም። እስካሁን ካብረን እናድራለን። አንድ ጥቅስ ይኸው በጣም ምዕራፍና ቁጥር እሺ፣ በዚህ ተማማንን አይደለ? አንድ ኮሜንታሪ ቸርች ፋዘር ሲከቱበት በዛ መንገድ የለም። እናመሰግናለን። ኦኬ ማለት ምክንያቱም ባይብሉን ስለማያውቁት ማለት ነው። አያውቁትም። አሁን ጥቅስ አንድ ጥቅስ ነው አያውቁትም። ስለማያውቁት እኮ ነው የምነግርህ። እኔ ነኝ የማስተምራቸው። እኔ ኢብራሂም ነኝ የማስተምራቸው። የሚገርምህ እኔ ኢብራሂም አስተምራቸዋለሁ። ቸርች ፋዘርስ ስለዚህ ካላጋት አሁንና ቀጥል። የመጽሐፉ ባለቤቶች ጠይቅ ሲል ካላጋት እኔ አስተምርልሃለሁ። ቸርች ፋዘርስ የምትላቸው ራሱ ነው ያስተምርልሃለሁ። ና አሁንና ና ጥቅሱ ላይ ና። ኢብራሂም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ነህ? ሰላም ነህ? አንዴ አስገቡት፣ መልሱት አንዴ። ሮሜ 9 ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ ሁሱ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወይድ እንዴት ነህ? እንዴት ነህ? ሰላም ነው? መልሱት አንዴ ዴቪድ። ሮሜ 9:5 አንብበው። ቆይ አንተ ተረጋጋ እስኪ። ቆይ ተረጋጋ አንተ። ዴቫላ አንዳንድ አሳይና ግባ። መቼም አይገባም። በቃ ሌላ ሰው ጋር እንቀጥል። ኡስታዝ አልጨረስንም ለመሰለ አንዴ አተረጋጋ። ሰው አውርቶ እስከሚጨርስ ኦኬ፣ ቀጥል ከኢብራሂም ጋር። እሺ ኢብራሂም አዋራው። አረ ይሄ አድርቅ ነው፣ ምንም አያዳምጥም። ኡስታዝ ቅድም አሰልችቶኝ ነው የወረደው። ኦኬ በቃ ያሳስገባው። ለምን ራስህን የማትሰማው? ዝም በለው። አሁን እናውራ፣ እየተደማመጥን እናውራ። የራስን ትርጉም ሳይሆን በመጽሐፍ ቅዱስ እናውራ። የግሪኩን የማትቀበል ሰውዬ እንዴት አድርጌ ላውራ? እንዴት አድርጌ ንጽጽር አንድ ስቴፕ አድጓል። እንዴት አድርጌ ነው ካንተ ጋር? መጽሐፉን እኮ ነው እኔ በመጽሐፉ ላይ እያወራሁ። እንዴት አድርጌ ላውራ ካንተ ጋር? ቤኪ ንጽጽር እኮ አንድ ስቴፕ አድጓል። ግሪክ ምናምን እያለ ነው። አንተ እንዴት ታወራለህ? አይደል የፈለከው እኮ ገባኝ። ግሪኩ ላይ ካላወራን እንዴ ግራመር አለው። አንድ ነገር ግራመር አለው፣ የቋንቋዊ ሙግት አለው፣ የሰዋሰዋዊ ሙግት አለው እና እሱን ደግሞ አልቀበልም አለ። አሁን እኮ ማስረጃ እየተጠየቀ ራሱ የኔን አስተሳሰብ አልቀበልም እያለ ስለሆነ እኔ መጽሐፍ ቅዱሱ ላይ አንዴ ተረጋጋ። አታዳምጥም እንዴ? እያዳመጥኩ እኮ ነው። ግሪክኛ ትችላለህ? አልችልም። በቃ ስለዚህ አትመጣጠኑም ማለት ነው። ለውይይት ጥያቄ ካለ መጠየቅ ነው ያለብህ። ጥያቄ ጠይቀህ ተወርዳለህ ማለት ነው። ኖ አይደለም እኮ ቋንቋ አለ። አሁን እሱ የኮምፓራቲቭ ሪሊጅን እንትን ነው፣ ስቱደንት ነው። ስለዚህ በመጽሐፍ ቅዱስ በአማርኛ እያወራን ነው አይደለ? ኦኬ በቃ ማለት ጥያቄ ካለ ጠይቀው። ጥያቄ ካለ ለውይይት ግን አትመጣጠኑም። ደረጃ አይደለም። በአማርኛ ነው በእንግሊዘኛ ነው እያወራ ነው ያለ ነው። ኧረ ቢስሚላህ ሰውዬ ይብቃው። እንግዲህ እንትን ካለ አውርዱትና እዛ ቁጭ ይበል። እንደዚህ ለጭቅጭቅ ጊዜ የለንም። ሙቀት ላይ ዴቭ ሰላም ብያለሁ። ወሂድ ሰላም ብያለሁ። እንዴት ነህ? ደህና ነው ወይ? አለሁኝ። ለምንድን ነው የሚያስወርዱኝ? እኔ ግራ የገባኝ ነገር ለምንድን ነው ተው፣ እሱን ተውና፣ ኧረ ወደዚህ እኔ ነኝ ያስመጣው። በቃ አሁን ተው፣ ወደ ኋላ የነበረውን ተውና፣ ወደ ኋላ የነበረውን ተውና ወደ ፖይንት ልንገባ ነው። አመሰግናለሁ ኢብሮ። እሺ ኢብራሂም ማይክ ከፈትልኝ። ቆይ አንዴ ተረጋጋ። ከሱ ጋር ከመውራት ቆይ አንዴ። እሱ አልቻለም፣ እሱ አቅቶታል። ወሂድ ኦኬ። እንደዚህ አይነት ከሆነ ለፖለቲካ ከሆነ የመጣው በቃ ላወርድ ነው። አይደለም ፖለቲካ አይደለም፣ ውረድ። እሱ አልቻለም ምናምን ትላለህ እንዴ? ደግሞ ምን አትወዳደሩም እንጂ እኔማ አንድ ነገር ልነግርህ ነበር የፈለጉት። ከዛ ለሱ ልሰጥህ ነበረ። አቅቶት አይደለም ላግባባችሁና ከዛ በኋላ ወደ እሱ ልትሄዱ ነበር ያስገባው። መልክ ለመስራት ከሆነ አትምጣ እንደዚህ ማለት። ሌላ ሰው አስገቡ ኢብራሂም። እሺ ኡስታዝ አስገቡ። እሺ ሰው አስገቡ። ቅድምም እኮ ያላግባባን ይሄ እኮ ልክ ልናወራ ጥቅስ ላይ እናወራ ስለው ወንድማችን ምናምን እንደዚህ ነው በቃ የሚያወራው። እና እንዴት አድርገን እናወራለን ከእንደዚህ አይነት ሰው ጋር? ይከብዳል። እንደ ህፃን ከሆነ የሚያወራው። አሁን እኔ ምንድነው ላግባባችሁ ነው። ከዛ በኋላ ራሳችሁ ታወራላችሁ። አሁን ቸርች ፋዘር ስላለው ነገር በተወሰነ እንድትግባቡ ስለፈለኩኝ ነው። ግን መቶ እሱ አቃተው ምናምን ነገር ይላል። እንኳን ለአንተና ለአስተማሪዎችም ራሱ አይመለስም። ኢብራሂም ቶ እሱ ነው ፉከራውን ቶ ሌላ ሰው ገብቷል መሰለኝ። ኡስታዝ ቀጥል። ኦኬ ማን ገብቷል? አጠገብህ በኩሬ የሚለው ክርስቲያን ነው። በኩሬ አለ? አዎ። እንዴት ቆያችሁ? ሰላም ነው።
እግዚአብሔር ይመስገን። እንዴት አላችሁ? በቃ በተረጋጋ መንፈስ ኢብራሂም የሚጠይቀን ጥያቄ አስተናግደው። ጀስት ለጭቅጭቅ ለምናምን ነገር ሳይሆን እውቀት ላይ ሐሳብ ላይ መሞገት ከቻልክ እውቀቱ ካለ መሞገት ትችላለህ። ኢብራሂም ያነሳው ነገር ምንድነው? በመጽሐፍ ቅዱስ ውስጥ ኢየሱስ አምላክ ነው ወይም የባህሪ አምላክ ነው የሚል የለም የሚል ክሌም እንትን ብለዋል አቅርበዋል። ይሄንን ነገር መቋቋም ትችላለህ? አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 ክፈት። በቃ አሁን ኢብራሂም ቀጥሉ። እሺ ጀግና። እሺ ኡስታዝ ጀዛከላህ ኸይር ኡስታዝ። እንደዚህ አይነት ሰው ነው የምንፈልገው። አብርሃም ይቀርባል። ጀግና በጣም ነው የማመሰግነው። በቃ እንደዚህ ነው እሺ የምንፈልገው። በቃ ኮንፊደንስ ያለው ጀግና ሰው እንደዚህ ነው። በቃ ወደ ቃሉ እሺ ትክክል። እሺ እኔ ራሱ ማውራት የለብኝም። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን። ኦኬ ኖ አንተ አንብብና አስረዳ። ጥያቄ ጠይቃለሁ። ሂድ ቀጥል። ለምን አነባለሁ? ሂድ ቃሉን አንብብና ስለ ቃሉ ነው የምንነጋገረው አይደል? ቃሉን አንብብና ያልገባ ቃሉን አስረዳ። ጥያቄ ጠይቃለሁ። ሂድ። ማንበብ ትችላለህ አይደል? አንብብ። በቃ እሺ። አታነበውም? ፈቃደኛ አይደለም? ማስረጃህን እንዴት ብለን እንቀበለው? እንዴት ነው የምንቀበለው? አስረዳን እኮ አስረዳን። ማንበብ የምትችል ከሆነ አንብብ። እሺ ላንብብ። ማንበብ የምችል ከሆነ ላንብብ። የእግዚአብሔር ልጅ እንደመጣ ግር ያለ ነገር ካለ እሺ ላንብብልሽ። የእግዚአብሔር ልጅ እንደመጣ ልብ አድርጎ። እግዚአብሔር አልመጣም። የመጣው የእግዚአብሔር ልጅ ነው። የእግዚአብሔር ልጆች ደግሞ ነቢያት ናቸው። ስለዚህ የእግዚአብሔር ልጅ የመጣው እግዚአብሔር አለ። እሺ አስረዳን። እንዴት ነው? አስረዳን። እሺ ምን ያህል ሙሉ ቃሉን አንብብ። አንተ ቃል በቃል እንድታረጉም ሳይሆን መጨረሻ ላይ አንብበህ ጨርሰህ እንድታረጉምልኝ ነው የምፈልገው። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእሱ አለን። እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ይሄ አብ ነው። ስለዚህ አሁን እንስማማ። እዚህ ላይ እንጀምር። ከመጀመሪያው እንደዛ እንሂድ። እርሱም እያለ አብ ነው። ከዚህ ይጀምራል ጥቅሱ። ከዚህ ነው የሚጀምረው። ይታያል። ከዚህ ይጀምራል ጥቅሱ። የእግዚአብሔር ልጅ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። እሺ እግዚአብሔር ማን ነው? እግዚአብሔር ነው የመጣው ወይስ የእግዚአብሔር ልጅ ነው የመጣው? እንዴ እግዚአብሔር ነው እንጂ የመጣው። ልጁ እኮ እግዚአብሔር መጣ። የታለ እግዚአብሔር? አንድ ጥቅስ ስጠኝ። ባይብል ላይ ሄደ እግዚአብሔር መጣ የሚል አንድ ጥቅስ ስጠኝ። ችግር የለም። አንድ ጥቅስ ብቻ ይበቃኛል። እግዚአብሔር መጣ የሚል አንድ ጥቅስ። እኔ ያልኩህ ያለሁት እኮ ስማ፣ አንተ እያልክ ያለውን አይደለም የምፈልገው ነው። ተረጉምልኝ የምፈልገው በመጽሐፍ ቅዱስ አታምንም። መጀመሪያ ደረጃ አይደለም አትቀበልም። አላምንም። የምቀበለውን እቀበላለሁ፣ አልቀበለውን አልቀበልም። ፐርሰናል የሆኑ ነገሮችን ተውና ወደ ነጥቡ ተዋል። ማን ተረጋጋ። እናንተ ፐርሰናል የሆኑ ነገሮችን ትተህ ወደ ፖይንቱ ብቻ ለመሄድ ሞክር። ፐርሰናሊ እንትን አትበል፣ አታካት አድርግ። ፐርሰናሊ አታካት አይደለም። መልካም ስራ። እኔ ቃሉ ላይ እየተረጋጋን ያለ ነው። ሌላ ነገር መግባት አልፈልግም። እየተበሳጨህማ እንደዚህ አታወራም። ሌላ ሰው አስገቡ። የተናደድክ እንደዛ ከሆነ ጥሩ አይደለም። እንትኑ ሞቲቭ ሌላ ሰው አስገቡ። ምን የሚያናድድ ነገር እኮ የለም። ጥያቄ ነው የጠየቀ። እየተናደድክ እየተበሳጨህ ታወራለህ። በዛ ላይ ደግሞ ፐርሰናሊ አታምንበትም እንትን አትልበትም ከምትል ፖይንቱን ብቻ ቱ ዘ ፖይንት። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለውን ሞግት ያቀረብከውን ጥቅስ ስለምንድን ነው የሚያወራው የሚለውን ከአንጓው ጀምሮ የእግዚአብሔር ልጅ እንደመጣ ከሚለው ኢብራሂም ሊያስረዳ ነው። እዛ ላይ ፖይንት ካለ ተገባለህ፣ ከሌለ ደግሞ ትተዋለህ ማለት ነው። ኢንሻአላህ አትናደዱ፣ አትበሳጩ። ምንም ያናድድ የሚያበሳጭ የለም። ፐርሰናሊ አታክ አታድርጉ። ስለዚህ ፐርሰናሊ አታክ አደረጋችሁት እኔ መሀል እገባለሁ። ጀዛከላ ኡስታዝ። ክርስቲያኖች ፈልጉ ሰዎች ካላችሁ ግቡ። ሂድ አስገባ ኢብራሂም። እሺ ወይ መናገር ጥቅሱ ላይ እናውራ። በኩሪ አሁን በቃ ጥቅሱ ላይ ብቻ። እሺ ንግግር አሁን እንደተናገርከው መጀመሪያ ለማወቅ ለመነጋገር ለመረዳት ነው አይደል? የገባ ነው። አዎ ትክክል፣ እንደዛ ነው። ስለዚህ እንደዛ ከሆነ ደግሞ ኮንቨርሴሽን እስካለ ድረስ ማለት ነው። ኮንቨርሴሽን እያደረግን እስካለ ድረስ መነጋገር ይኖራል በማለት አንተም እየገባ ነው፣ እሱም እያወራ ነው። እኔ ስናገር የንዴት ቃል አትበል። እኔ ስናገር እሺ በቃ እሺ አሁን ጥቅሱ ላይ እንቀጥል። እሺ እናስተካክላለን። እሱ ኡስታዝ ሊያስማማን ነው የገባው። እሺ አሁን እስቲ ጥቅሱ ላይ የእግዚአብሔር ሌላ ሰው አይገባ። ማንም አልገባም መሀላችን። እንዴ ምን ሆነ ነው በኩሬ? እንዴ አንተ እኮ ፐርሰናል ስላደረከው ነው ጉዳዩን። አሁን ጥቅሱ ላይ እንግባ። ወይኔ አሁንም እየገባህ ነው። እባክህ ወደ ጥቅሱ እንግባ። እሺ እኔ ልል የፈለግኩት በዚህ ጥቅስ ላይ ማለት ነው። ይህ ጥቅስ አሁን አንተ ኮንቴክስቱ
በእናንተ ነው እየፈታ ያለ። እኔ በናሴ ልፍታልህ ላስረዳሽ። በቃ እኮ ፍታ እኮ አስረዳ ስለኮ እምቢ አልከኝ። ይኸው አስረዳና ከዛ ትጠየቃለህ። የእግዚአብሔር ልጅ እንደመጣ እውነተኛ የሚሆነውን እናቅ ዘንድ ልቦናን እንደሰጠን እናውቃለን። የእግዚአብሔር ልጅ የተባለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሺ እንቀጥል። እውነተኛም በሆነው በእርሱ አለን። እውነተኛው ማን ነው? ጌታችን አሁንም ኢየሱስ ክርስቶስ ነው። ቀጥሎ ምን ያህል እርሱም ልጁ ኢየሱስ ክርስቶስ ነው። ከዛን ስለማን ነው የሚገልጸው? እርሱ ማን? ከላይ ያለው ኢየሱስ ክርስቶስ አምላክ እና የዘላለም ሕይወት ነው ይላል። ከዚህ በላይ ቃሉ ይናገራል ማለት ነው። አማርኛ ነው ቃሉ። እንደዚህ ጨረስ? እኔ ጨርሻለሁ። በጣም አዎ። አሁን የፈታኸውን ጥቅስ ደግሞ ጥያቄ አለና ሚውተን አንሳና ትጠይቃለህ። እንደዚህ ነው ደስ የሚለኝ እኔ። የመጣው የእግዚአብሔር ልጅ ነው ወይስ እግዚአብሔር ነው? እግዚአብሔር ልጅ ነው። ኢየሱስ ክርስቶስ እኮ እግዚአብሔር ነው። እንዴ የመጣ ጥያቄ ጠይቁ መለስ። የመጣ የእግዚአብሔር ልጅ ነው እግዚአብሔር ነው? ሰላም አለይኩም። ኧረ እባካችሁ ወአለይኩም ሰላም። እንዴ ምን ሆናችሁ ነው? እያወራን አይደል? እሺ የመጣው የእግዚአብሔር ልጅ ነው ወይስ እግዚአብሔር ነው? ሄደ አይሽ ይመቻችሁ። እና በቃ እንደዚህ ነው ክርስትና መልስ የለውም ስንላችሁ በምክንያት ነው። ኢየሱስ አምላክ ነው ትላላችሁ፣ አንድ ጥቅስ አሰጡ ነው በቃ። ኢየሱስ ባይብል በነገራችሁ ላይ ማለት ነው አንድ ነገር ልንገራችሁ። ባይብል ላይ ብዙ አማልክቶች አሉ፣ ብዙ ጌቶች አሉ። ከነሱ መካከል ኢየሱስ አንዱ ነው፣ ሙሴ አንዱ ነው። ተግባባን? ጌታ ተብሏል፣ አምላክ ተብሏል። ሙሴ ዮሴፍ ጌታ ነው፣ ነቢያት አምላክ ተብለዋል ምናምን። የአማልክት አምላክ የተባለ የባህሪ አምላክ የተባለ ግን ባይብል ላይ የለም። አንድ ጥቅስ ነው የምነግራችሁ። አንድ ጥቅስ እኮ በቃ ክርስቲያን የተባለ መምህሮች ምናምን ተሰብስባችሁ ብትመጡ አንድ ጥቅስ አታመጡ ነው የምላችሁ። ኢየሱስ የባህሪ አምላክ ስለመሆኑ አንድ ጥቅስ እኮ ነው በቃ የለም። ተስፋ ቁረጡ በቃ ምንም እንትን እንዳትሉ በቃ ይሄ የምትኮሩበት በቃ ኢየሱስ አምላክ ነው ምናምን የለም። አንድ ጥቅስ የለም እኮ ነው በቃ አንድ ጥቅስ በቃ አንድም ጥቅስ። ስለዚህ ካለ ኑ ግቡ። አለ የምትሉ ጀግኖች ካላችሁ ኑ ግቡ። ያው ሜዳውን ፈረሱ በግላጭ ነው የተከፈተው። ተግባባን? አንድ is there any Christian አንድ በቃ እኔ ልዝጋ በቃ ያው ከዚህ በኋላ መጥመጡም አይመስለኝም። በቃ በጣም እናዝናለን። የክርስትና መጨረሻ ይሄ ነው። ምንም እንትን የለም። በቃ ወይ ቤቱ ጥያቄ ያስተናገድ። በቃ ጊዜ እየገደልን ስለሆነ ጥያቄ እናስተናግድ ወይ የለም በቃ ወይ ጥያቄ እናስተናግድ። አለዛ እንዴት ይሻላል? ሞዴሬተሮች ካላችሁ አስገቡ። ክርስቲያን እኛ ፊት የሚቆም የለም ብላሉ መጀመሪያ የለም። እሺ እሺ በኩሬ ወጣ። አሁንም ድጋሚ በኩሬ አለ። በኩሬ አሎ፣ በኩሬ የለም። ካስዬ ነው ካሴ። አቤት አቤት። ኢየሱስ አምላክ ነው በሚገባ። ምዕራፍና ቁጥር ተነስ። ምዕራፍ ቁጥር እኔ ህይወት መንገድ ነኝ ብሏል። ከዚህ ውጭ የአምላክነት ማረጋገጫ አለ? እና እኛ ኢየሱስ ውሸት ነው ብለናል። እኛ ኢየሱስ ክርስቶስ እኮ ውሸት ነው አንልም። እውነት ነው፣ ትክክል ነው፣ እውነት ነው። ውሸት አይደለም። ውሸት የሚናገር ሰው አይደለም ኢየሱስ። ይሄ ፈጣሪ ባህሪ ነው ወይስ የሰው ባህሪ ነው? የነቢያት ባህሪ ነው። እነሱ መንገድ ስለሆኑ ማለት ነው። ኢየሱስ ክርስቶስ እውነትም መንገድም ህይወትም ነው፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። በቃ ኢየሱስ ወደ አብ የሚወስድ ማዳረሻ መንገድ ነው። ነቢያት ነው። ነቢያቶች ወደ አምላክ ይወስዳሉ። ስንት አምላክ አለ? አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ አንድ አለ፣ እሱም ደማን ክራይስት ጂሰስ ይላል። ተግባባን? ሰው ኢየሱስ ሰው ሲሆን አምላክ ደግሞ አንድ ነው። አለቀ በቃ። ወንድሜ ይሄ ሚስጥር ነው። የሰው ልጅ ከሞት ከመከራ ያዳነበት ሚስጥር ነው። በነገራችን ላይ እንዲህ እኛ ሚስጥሩ ምናምን አይደለም። አሁን ግለጥልን። የቱ ጋር ነው ኢየሱስ አምላክ ነው የሚለው? እሺ የቱ ጋር ነው ኢየሱስ አምላክ ነው የሚለው?
ማስረጃ አስጠና። አብ ያለ ከኔ ያለ ይላል። ይሄ ምን ማለት ነው እኮ? አብ የሚያሳየው ነው። ኢየሱስ ክርስቶስ አብ የሚያሳየው ነገር ነው እሱ ጋር ያለውና ምንም አዲስ ነገር የለውም። አብ የሚያሳየው ነገር ነው ኢየሱስ ጋር ያለው ባጭሩ። ረጅም ማለት ነው። ይሄ እኮ አቻነትን ነው የሚያመላክት። ኢኩሊብሪየም ነው። ላሳየ። ቆይ ላሳየ። አረ ቆይ ላሳየ። እንዴ ምን ሆነ ነው? የታለ መሰለ? ቁጥር ስንት ላይ መሰለ? አየው አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥም ስራ ያሳየዋል። ተግባባን? አብ ሙታን እንደሚያስነሳ ሕይወትንም እንደሚሰጥ እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አለ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ አለ። አየው የሚከበረው በምንድን ነው? አብ ስላሳየው ነገሮችን አብ ስለሰጠው አብን የሚያከብሩ በቃ አብን ወልድን አከበሩ ማለት አብን እንዳከበሩ ስለሚቆጠር ግልጽ ነው። ፍርድንም ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም አለ። ወልድን የሚያከብር የላከውን ያከብራልና አለ። እውነት ነው እላችኋለሁ። ቃሌን በቃ ይሄንን ነው የሚያሳየው መጽሐፉ። ምንም አንተ ከምትለው ጋር ምንም የሚናገረው ነገር የለም እንጂ እንደውም ምን ይላል መሰለ? እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። በቃ አለቀ። በቃ አየው፣ ይሄ ነው መጽሐፍ የሚናገረው። በስጋ የተገለጠው አምላክ ነውና አሁን አንተ የቱ ጋር የስጋ የተገለጠው አምላክ ነው የሚለው? ይህን ሁሉ ሸምጥጦ የመያዝ ግዴታ የለብኝም። በቃ ከሌለ ዝም ነው፣ ሌላ ሰው ይቀጥልልህ። ምን ሆነ ነው? እንደማመጥ አንዱን እንትን እናውጣው ከተባለ አንተ የዓለማቱ ጌታ የምትለው ጭምር አንድ ነው፣ አንድና ያው ነው። ከቶ አምላክነቱ በግዛቱ መሰል እንትን የለው የምትለው ገና ከፍጥረት ጀምሮ ፉርሽ ይሆናል። ግን ደግሞ እናንተ የምታስረዱበት የራሳችሁ ልክኛ እንደምንለው ካስዬ ወዳጄ ከገማ ጭቃ የሰው ልጅን ሁሉ ፈጠርን ይላል። ፈጠርን ብዙ ቁጥር አመላካች ነው። አሁን ይሄን ለኔ አሁን መቼም ቢሆን ታስረዳኛትል መቼም ማለት ነው። ኢየሱስ ክርስቶስ አምላክ ነው ብለን ስንጠይቅ የገማ ጭቃ ብለው ያወራሉ። ኡስታዝ አይ እንደዚህ ሰዎች አታውራ። ኖርማል እውቀት ያለው ሰው አስቡና ከእውቀት ካለው ሰው ጋር ተነጋገሩ። አይ ቲንክ እንደዚህ ግራ የገባው ሰው ኢኩሊብሪየም ብሎ እኮ ኢኳሊቲ ለማለት ፈልጎ ነው። ኢኩሊብሪየም ማለት መናጋት ማለት ነው ራሱ እኮ በእንግሊዝኛ። አብና ወልድ ኢኩሊብሪየም ናቸው አለ፣ የሚናጉ ናቸው እያለን ያለው። ኢኳሊቲ እና ኢኩሊብሪየም በጣም የተለያየ ነገር ነው ያለው። በዛ ላይ ደግሞ ድብልቅልቅ ያለበት ነገር ነው ያለው ማለት ነው። አጋጣሚ ሚዲያውን ስላገኘ ብቻ ማንም ሰው ማውራት ያለበት መድረክ አይደለም። የወሱ ቤት በጣም የተከበረ ቤት ነው። እንደተከበረው ጥሩ ጥሩ እውቀት ያላቸው ሰዎች ካሉ ከስር አንዳንድ ጻፉና ግቡና ሞገቱ፣ ሀሳብ ላይ ሞገቱ። በተረፈ እንዲህ አይነት እንትን ትንሽ ይከብዳል ለማውራት ማለት ነው። ኖርማል ኮሚኒኬት ለማድረግም የኮሚኒኬሽን ባሪየር ያለበት ሰው ነው፣ የተግባቦት ጋሬጣ ያለበት ሰው ጋር ማውራት ትንሽ ይከብዳል እና አንድ ቶፒክ ላይ ደግሞ ይዞ ማውራት ትልቅ ነገር ነው። አሁን ምንም የሚያውቀው ነገር ስለሌለ ዘም ነገር ነው እንትን የሚለው መድረኩን ስላገኙ ብቻ እንደፈለጉ የሚያወሩበት ቤት አይደለም ይሄ ቤት እና ሌላ ሰው አስገባና ከስለ ሌላ ሰው ጋር አውራ። ሱኩና መጥቷል። አሁን ሱኩና የተሻለ ነገር አለው፣ ቢያንስ ያዳምጣል፣ ቢያንስ እውቀትም አለ። ስለዚህ ከሱኩና ጋር እንትን ማለት ሱኩና ሰላም ብያለሁ። እንዴት ነህ? እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። እንኳን ደህና መጣህ። ከኢብራሂም ጋር እንደ ቀድሜ የገባሁት ወንድም እሷ ነች ቀድሜ የገባሁት። ዝም ስላልሽ እንደውም ሙስሊም ነው የመሰልሽኝ። በደንብ አላየሁትም ስምሽን። እኔ ኦርቶዶክስ ነኝ። እኔ ከእናንተ ቁርአን ላይ ጥያቄ አለኝ፣ ትመልሱልኛላችሁ? ቶፒክ አለ። ቶፒኩ ሲያልቅ እንትን ታያለሽ። አትውረጂ ምን አድርጊና ልክ ቶፒኩ ሲያልቅ ኡስታዙ እሱም ይመልስልሻል። እኔም አለው ኢብራሂም አለን። በሆነ ቶፒክ ላይ ማውራት ትችያለሽ በምትፈልጊው ነገር ላይ። አሁን ግን የተያያዘ ቶፒክ ስላለ በተያያዘ ቶፒክ ላይ ሱኩና መልስ ለመስጠት ነው የገባው። ስለዚህ ለሱ እድሉን እንሰጣለን ማለት ነው። አብሽሪ፣ ጠብቂ፣ እሺ፣ ታገሺ ትንሽ። ጥሩ፣ እሺ። እሱን አስተናግዱትና እኔን ታስቀጥሉኛላችሁ። እሺ። ነገሩ አንቺ እኮ ሴት ነሽ፣ መግባት የለብሽም እዚህ ማህበር ውስጥ። እንዴ ሴትም ወንድም እኩል ነው። ምን እንትን የሚባል ነገር አለ? ሴት በማህበር ዝም ትበል ነው የሚለው እና እዚህ ማህበር ውስጥ ገብተሽ መናገርሽ ልክ አይመስለኝም። ሴትሱን አውጣላት። በእኛ እምነት ደግሞ ሴት ዝም ትበል የሚባል የለም። አውጣላትና ሴት በማህበር እኔም አንተም በ9 ወር ነው የተወለድነው። አይ መጽሐፉ ነው፣ የእናንተ መጽሐፍ ነው እንደዛ የሚለው፣ እኔ አይደለም ያለው። አይልም። ይሄ የተቀነበረ ነገር ነው። አይልም። ችግር የለውም። እኔ ታስተናግደኛለህ። እሺ ያው እኛ እናስተናግድሻለን፣ ግን መጽሐፍሽ እንደዛ አይደለም ነው። ተው በእናትህ፣ እሱን ፓርት ተው። በእኛ ሴት መድረክ ላይ ወጥታ ነው ማትሰብከው።
አይ በማህበር ነው የሚለው። እኛ ማህበር ውስጥ መተሻል አሁን እና ዝም ትበል። እስቲ ሴቶች በማህበር ይላል አንደኛ ቆሮንቶስ 14:34 ላይ አንብብላት። ምን ይላል? ሴቶች በማህበር ዝም ይበሉ፣ ሕግ እንደሚል ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። በማህበር እንድትናገሩ አልተፈቀደላችሁም እና ያው የሐዋርያው ጳውሎስን መልእክት እየተጻረርሽ ነው። ስለዚህ ሚዩት አድርጊና ኢንሻአላህ ታወሪያለሽ ማለት ህጉን ከተላለፍሽ እኔ አይመለከተኝም። መጽሐፉ ነው እንደዛ የሚለው እና በተቻለ አቅም ለወንዶች ነው እድል የምንሰጠው ከመጽሐፋቸው አንጻር ማለት ነው። ሴቶች በማህበር ዝም ይበሉ የእናንተ መጽሐፍ ስለምናከብር። አይ ካልሽ ግን ከጳውሎስ ጋር ትጣይና ከኛ ጋር ታወሪያለሽ ማለት ነው። ሱኩና ቀጥል። ሱኩና አለ። ኦኬ እንዴ ነው? ሰላም አለን አልሐምዱሊላህ። እሺ የቱ ጋር ነው? እስቲ ጥቅስ ስጠን። የእሱ አምላክ መሆኑን የሚያሳይ ጥቅስ። ድምፅ ዮሐንስ 8:58 ክበተው። ዮሐንስ 8:58 ላይ እስቲ ታስረዳኝና ጥያቄ አለኝ። ችግር የለውም። 8:58 ይኸው አስረዳንና ጥቅስን ከዛ በኋላ እንጠይቃለን። ኦኬ ትንሽ እሺ ከላይ እንጀምርና ላስረዳ። አባታችን አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድ ገና 50 ዓመት ያልሆነን አብርሃምን አይተሃልን አሉት። ከዛ ኢየሱስም እንዲህ አላቸው፣ እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለሁ የሚለው በግሪኩ ላይ አያም ነው። ኢጎኢሚ ነው የሚለው እኔ ነኝ። አያም ነው የሚለው ሰው አያም ማለት ደግሞ ምን ማለት ነው ብለን ስንይ ዘጸአት 3:14 አካባቢ ላይ ያለው ያህዌ ለሙሴ እኔ ነኝ ያለው ነው። ከአብርሃም ሳይወለድ በፊት እኔ ያለው አላቸው፣ እኔ ነኝ አላቸው። ይህ አምላክነቱን አያሳይ? በጣም ጥሩ። አሁን ሁለት የማይገናኙ ጥቅሶችን ነው ያገናኘው። መጀመሪያ እዚህ ላይ እንጨርስና ኤጎኤሚ ላይ ደግሞ እናወራለን። ኤጎኤሚ ነው የሚለው ወይስ ኤጎኤሚ ነው የምንጨርሰው? ኦኬ ኤጎኤሚ እንጨርስ። አይ መጀመሪያ አውዱ ላይ እሺ፣ ኤጎኤሚ ያለ ሁሉ እሱ ነው ማለት ነው። ምንድን ነው እያለ ያለው እዚህ ላይ ይብሮ? አዎ ኤጎኤሚ ማለት ትርጉሙ ምንድን ነው? እስቲ እሺ ንገረኝ። ኦኬ ዲፊኒሽን ነው። አዎ ንገረኝ። ኦኬ በእንግሊዝኛ አይ አም እያላቸው ነው። እኔ ነኝ እኔ ነኝ እያላቸው ነው። ችግር የለውም። ዘጸአት 3 ላይ ያለው ኤጎኤሚ ነው የሚለው ወይስ ኤጎኤሚ ሆም ነው የሚለው? ሆም የሚል አለ። ያ ኦፍ ኮርስ በቃ የማይገናኝ ነገር ነው ያገናኘው። ሁለተኛ ደግሞ ዕብራይስጥ ነው የሚለው ቃል ሱኩና። ኦኬ ቀጥል። ቆይ አንድ ጊዜ ዕብራይስጡ ምን ይላል? ቆይ ልክፈተው እንደው። እሺ ባይብል ልክፈተው። ኢጎኤሚ ነው የሚለው ግን ሙሉን አንብብልህ። ሆን የሚል የለውም። ኦፍ ኮርስ አይቼው ነበር። እሺ እኔው አንድ ጊዜ እኔው እሺ እናውጣና እኔው ችግር 8:58 እሺ ላውጣልህ። ቆይ ሁለት የማይገናኙ ነገሮችን እያገናኘ ሲጀመር ኢየሱስ ክርስቶስ እያወራ ያለው ስለ ምን እንደሆነ ቁጥር 4:56 ላይ ያለውን አይተን መረዳት እንችላለን። እሺ አንድ ጊዜ ያው ላውጣልህና ደስ እንዲልህ ከዛ በኋላ እናወራለን። እሺ አንዴ እሺ ዘጸአት ኤክሶደስ የት አለ? ዘጸአት 3 ሂብሩ ነው ግሪኩ ነው ማሳይ? መጀመሪያ የትኛውን ላሳየ? ኢጎኤሚ የሚለው ነው። ግሪኩ ያየሁት ነው። ሂብሩም አለኝ። አንዴ አይ ግሪኩን ላሳየ። እሺ የት አለ? ኤሌክሲክስ። እሺ ዘጸአት 3 ነው አይደለ? ዘጸአት 3 ስንት ነው? ቁጥር ስንት ነበር? ዘጸአት 3:14 አካባቢ መሰለኛ። 14 አካባቢ ካይ። እሺ ኤጎኤሚ እስቲ ምን ይላል? እዚህ ጋር ታነበው። ብለር ዳረገብኝ። ይሄን አንብቦ እስቲ ይታያል። ትንሽ ልጅ ብላል አስተካክለው። ያ ኤጎኤሚ ሆኦን ይላል። ሆኦን ኤጎኤሚ ሆኦን ነው የሚለው እዚህ ጋር። እሺ ስለዚህ አሁን ምንድን ነው የምናደርገው? እዛኛው ላይ ስንሄድ ደግሞ ኤጎኤሚ ብቻ ነው ያለው። ተግባባን?
እሱን ያደረግ ነው የሚለው ችግር ነው። ወይ ልመጣልህ እኮ ነው እሱ ላይ አሁን እሱ ራሱ እንዳልሆነ ደግሞ ማሳያው አለ። በጣም ኤጎ የሚያሉ እንደዚህ ናቸው። እንደዚህ የሀገር ናቸው ንገረን፣ የሀገር ማለት ነው ኤጎ የሚያሉ ማለት ነው። እሱ ከሆነ ጉዳይ ባይብል ላይ ግን አሁን ቁም ነገሩ እሱ ሳይሆን ፖይንት እኮ እንደዛ አይደለም። አንዴ ፖይንት እንደዛ አይደለም። እኔ እያልኩ ያለው ባይብል ላይ አታሳየኝ። እሱን እናያለን። ወላሂ ሳሳይ እናያለን። ቆይ አሳያለሁ፣ ወላሂ አሳያለሁ። ኢብራሂም ወይ እንደዚህ የሚባል ቃል እኮ የለም። እኔ ሰምቼ አላውቅም። ምንድን ነው ያልከው? እስቲ ድገመው። ያኺድ አይ እንዴ የድምጽ ምናምን ችግር ያኺድ ሳይሆን ያኺድ በል እስቲ። ያኺድ እኮ የአፌንትን ስለሆነ ለዛ ነው እንጂ። እሺ ለእግዚአብሔር ምንድነው የገባው? ዘዳግም 6:4 ላይ ነው ያልከው። ኤኻድ በል ኤኻድ ያልክ እኮ ነው አይሳም። ስለዚህ ኤኻድ ማለት ምን ማለት ነው? ያኺድ ማለት ምን ማለት ነው? ትርጉማቸው ያኺድ ማለት አብሶሉት ዋንነስ ነው የሚያሳየው። አንድ ብቻ ማለት ነው። እንደዛ ነው ትርጉም አይደለም። ብዙ ቦታ ሰጣለው እንደዛ የተጠቀመበት ወይ አይደለም። ቆይ ተረጋጋ። ኦንሊ ማለት ነው። ኦንሊ እና ዋን ልዩነት አላቸው። ኦንሊ ማለትና ዋን አብሶሉት ዋን እኮ ነው እያልክ ያለሁት እኔም ለዛ እኮ ነው። ወይ ልንገርህ፣ ተረጋጋ። ብቻ የሚለውን ብቻውን የሚቀመጥ ህዝብ ለሚለው ምንድን ነው የሚጠቀምበት? ስለ ህዝብ ሲናገር ብቻውን ለሚለው ህዝብ ምንድን ነው የሚጠቀመው? ያኺድ ነው ኤኻድ ነው የሚጠቀመው? ኦኬ ምን ብቻ ማለት አንድ ነው። ምን ብቻውን የሚቀመጥ ህዝብ ነው ይላል። ስለ እስራኤል ህዝብ ሲናገር አይደለ? ብቻውን የሚቀመጥ ህዝብ ነው ይላል። ብቻውን ለሚለው ህዝብ የሚቀመጠው ያኺድ ነው ኤኻድ ብለው ነው የሚጠቀመው። ሲምፕሊ ያኺድ ማለት ብቻ ማለት ነው። ከፍተህ ሁሉ ነገር አናስተምረህም። አሁን ዋናው ነጥብ ምንድነው? የተነሳው ነገር ምንድነው? ያኺድ እና ኤኻድ ማለት አንድ ማለት ነው። አንድ የሚለው ቃል ለሁለት ነገር አገልግሎት ላይ ይውላል አለ ኤብሮ። አንደኛ ለኒውሜሪካል ዋን ይውላል፣ ለኮምፓውንድ ናውን ይውላል አለ። ግልጽ ነው። ያኺድ ማለት ግን ኦንሊ ማለት እንጂ አንድ ማለት አይደለም። ለምሳሌ ያኺድ የሚለው ቃል ጥቅስ ታውቃለህ? ዘፍጥረት 22 ላይ ያለውን ታውቃለህ? አብርሃምን ኦንሊ ቢጎትን አንድ የልጅን ሲለው ኦንሊ ለሚለው ቃል ምንድን ነው የሚገባው? በቃ አንድ ልጅህን ለሚለው እሱ ነው የተጠቀም። አንድ ፐርሰን ኦንሊ ነው። ኦንሊ ማለትና ዋን ማለት ልዩነት አላቸው እያልኩ ነው ያለሁት። እኔ ደግሞ እኮ ነው እያልኩ ያለሁት። አንድ ያዳምጠኝ ወይ እኔ እያልኩ ያለሁት ያኺድ የሚለው ቃል አይጠቀምም እያልኩ ነው። ለእግዚአብሔር ለምን አይጠቀምም? አንድ ፐርሰን አንድ አካል ከሆነ በዕብራይስጥ አንድ ነገር ብቻ ስትል በዕብራይስጥ ምንና ምንድን ነው የምትጠቀመው ቃላት? ምን አልከኝ ወንድም? በዕብራይስጥ ብቻ ለማለት ስትጠቀም ምን የሚለውን ቃላት ትጠቀማለህ? ለምሳሌ ብቻ ለማለት ስትፈልግ ምንና ምን ቃላት ናቸው የሚገቡት? ኦኬ እሱን እኮ ነገርኩህ። ያኺድ የሚለው ቃል አንድ ብቻ ነው የሚያሳየው ነበር። ኧረ በለው አማርኛ ካላወቅኩም ነው የሚባለው። የምጠይቀን ጥያቄ መልስ። ምንም አላወቅኩም እኮ ስትጠየቅ የምትጠይቀውን አይደለም የምትመልሰው። ያልጠየቅኩህን ነው። በዕብራይስጥ ውስጥ አሁን ለምሳሌ ኢሳያስ 44:24 ላይ ብቻዬን ነው ሰማይና ምድርን የዘረጋው ሲል ብቻዬን ለሚልቀው የሚጠቀመው ቃል ምንድን ነው? እሱን ሊው በግሪክ በዕብራይስጡ ከኔ ጋርም ስላለ ባይብሉ ችግር የለም እያየ ነው። አውጣው። ስንት ላይ? እሺ ኢሳያስ 44:24 ኢሳያስ 44:24 ላይ ብቻዬን ነው የፈጠርኩት ለሚለው 44 ስንት አለ? ኢሳያስ 44:24 44 ስንት ድምጽ ይሰማል? 44:24 ቀይ አይዝኝት ቆይ እኔ ከፍትልሃለሁ። ኔትወርክ እንዳይዝህ እኔ ከፍትልሃለሁ። ይሰማል። በነገራችን ላይ ኤብሮ ዮሐንስ ወንጌል 8:58 ላይ ያለውን እንትን ሲለው ነው ወደዛ ዳይቨርት ያደረገው እኮ። እንዴት አድርጎ ሽልክ ብሎ እንደወጣ አላልወጣም። እዛ ላይ እንሄድበታለን። አይ ሽልክ ብለህ ወጣ። እዛ ላይ ሲይዝ ማለት ነው። አሪፍ ነገር ነው የያዘ። እንዴት አድርገህ ሽልክ ብለህ ምን እኮ ነው ወደዛ የወሰደ? ራስህ ነው የሄድከው። የማን ጮሌ ነገር ነህ። እሺ አሁን ወደ እንትን ኢሳያስ 44:24 ላይ ገባ። ምን ይላል? ብቻ ለሚለው ቃል የገባው ምንድነው? ሱኩና እዚህ ጋር ይታያል። ባድ የሚለው ቃል ያ ባድ ቃል። ኦኬ ጥሩ። ባድ ማለት ምንድነው? አለው ብቻ ማለት ብቻ ኦንሊ ማለት ነው። አዎ ልክ የሱ ሲኖኒም ደግሞ የሱ ተመሳሳይ ቃል ደግሞ ያኺድ የሚለውም ቃል ተመሳሳይ ነው እንትኑ
ማለት ነው። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ሲል ሰው የተባለው እዛ ጋር ማን ነው? አዳም። ብቻውን ይሆን ዘንድ መልካም አይደለም ሲባል ብቻ የተባለው በምንድን ነው? በፐርሰን ነው ወይስ በኤሰንስ ደረጃ ነው ብቻውን የሆነው? ኦኬ፣ በፐርሰን ደረጃ። ለዛ ብቻ ለሚለው ቃል ምንድን ነው የገባው? ኦኬ፣ ሊያው ልክፈተው ነው የሚሆነው ባድ ነው የሚሆነው። ስለዚህ ባድ የሚለው ቃል ለፈጣሪ በሚገባበት ሰዓት ላይ ለ1% የምትጠቀምበት ቃል እንደሆነ ኢሳይያስ 44:24 ላይ ያለውን ቃል አይተናል። ልክ በተመሳሳይ በግሪክ ሰብስጀንት ደግሞ ባድና ያሂድ ምን ይባላሉ? ወደ ግሪክ ሰብስጀንት ሲተረጎሙ ሁለቱም ቃላቶች ሄን የሚለው ተጠቀመው። በግሪክ አይደለም ሄን የሚለው ተጠቀመው። ለኢሃድ የሚለው ቃል ኢሃድ አይደለም የሚጠየቁ ያሂድና ባድ ለሚባሉት ለሁለቱ ቃላቶች በግሪክ ሰብስጀንት ላይ ምን ተብሎ ነው የሚጠቀመው? የጠየቁ አንድ ለሚለው አይደለም ብቻ ለሚለው ልክፈቶ ኤቪደንስ ነበርኝ። አይ ቲንክ እዚህ ላይ ምንድነው ኤቪደንስ? የለም አታውቀውም። የማታውቀው ነገር ካለ ልክፈተው ምናምን ከምትል ምንድነው በቃሌ ነው እንደሚይዘው ኦኬ። ምንድነው አውቀዋለሁ ማለት እኮ ትክክል ነው። በቃል አታውቀውም አይደለም። ለምን አይደለም? በቃሌ ግድ ማወቅ አለብኝ እንዴ? እየከፈትክ እኮ ነው ያያለው አንተ ነው። እዚህ ላይ ያያለው ዘፍጥረት 2:18 ላይ ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ሲል ብቻ ለሚለው ቃል የገባው ምንድነው? እኮ ባድ ነው የሚሆነው። አልከፈትኩትም እንግዲህ ባድ ነው። ሌላ ነው በግሪክ ሰብስጀንት ላይ ምንድን ነው የገባው? ኦኬ በግሪክ ወስን ልክፈተው እኮ ነው ያልከው ያለው አለኝ። አንተ ልክፈተው ማለት ይከፍትልሃል እኮ እዚህ ጋር ክፈቱልኝ በል። ጊዜያችንን አታቃጥል። ክፈቱልኝ በል። ጊዜያችንን አታቃጥል። ክፈቱልኝ በል። ስኩና ኦይ አለኝ። ነዳጅ እያለቀ ነዳጅ አትጨርስ። ነዳጅ ልክፈተው እኔ ራሴ ልክፈተው እንዴ? ከፍቶልሃል እኮ አንተ ማንበብ ብቻ ነው የሚጠበቅብህ። ኦኬ ምንድን ነው የሚጠቀመው? ዘፍጥረት 18 ላይ ግሪክ ሰብስጀንት ላይ ብቻ ለሚለው ቃል ምንድን ነው የሚጠቀመው? ኦት ኦኬ ኦት የሚለው ነው አይ ቲንክ ኤንቲ ወይስ ኖ የተጠቀመበት ባድ ለሚለው ብቻ ለሚለው ቃል የተጠቀመው ምንድን ነው? ሞኖስ ሊሆን ይችላል። ቆይ ልክፈተው። ይሄውና እኮ ከፍተንልሃል። ለምን ትደክማለህ ሀቢቢ? ኦኬ ሶ ፖይንት እዚህ ላይ አልገባኝም። ራሱ ፖይንት ምንድን ነው? ፖይንት የከኔ አርጉመንት ነው። በግሪክ ሰብስጀንት ላይ በግሪክ ሰብስጀንት ላይ አንድ ለሚለው ቃልና ብቻ ለሚለው ቃል የሚጠቀምበት ምንድን ነው ብዬ መጀመሪያ ጠይቄ ሚስ አድርገዋል። ችግር የለውም። በግሪክ ሰብስጀንት ላይ ሲመጣ ዘፍጥረት 2:18 ላይ ባር ለሚለው ቃል ባድ ለሚለው ቃል ብቻ ለሚለው ቃል የመጣውና ኦሪት ዘፍጥረት ምዕራፍ 22 ቁጥር 4 ላይ አብርሃም አንድያ ልጁን ሰጠ ለሚበለብ ቃል ብቻ ለሚለው ቃል የሚጠቀምበት ቃል ያሂድ የሚለው ቃል ነው አይደለ? ያሂድ የሚለው ቃል ነው። አንድ ብቻ አብሶሉት ነምበር ኢኳል የሚጠቀም ያሂድና ባር ወደ ግሪክ ሰብስጀንት ሲወሰዱ ምን ተብሎ ይቀመጣሉ ብዬ ነው የጠየቁ። ዘፍጥረት 2:18 እያየን ነው። ምን የሚል ቃል ነው የተጠቀመው? ኦኬ ባድ የሚለው ቃል ነው። ምንድነው በግሪክ ሰብስጀንት ላይ የገባው ቃል? ኦኬ ሞኖስ ነው። ሞኖስ ወንደርፉል ሞኖስ። ኦኬ ዘፍጥረት 22 እና ቁጥር 4 ላይ አብርሃም ሞኖጌነስ ማለት ልጁን አንድያ ልጁን አቀረበ ለሚለው ብቻ ለሚለው ቃል ምንድነው የገባው? ብቻ ለሚለው ቃል አንድያ ለሚለው ያሂድ ነው የገባው። ብቻ ለሚለው ቃል ደግሞ ያሂድ አይደለም። ያሂድ በዕብራይስጥ ነው። በግሪክ ሰብስጀንት ላይ ኦኬ በግሪክ ነው እንዴ? ኦኬ በግሪክ ነው የምጠይቀኝ። ኦኬ ኦልድ ቴስትመንት በግሪክ የለኝማ። እሱን ማየት አለ። ታዲያ ቅድም ስታይ የነበረው ምንድነው? ዘፍጥረት 2:18 ላይ ኦልድ ቴስትመንት በሂብራይስጥ እኮ ነው ያየው የነበረው። ያ በሌላ ኮንቨርት አድርጌው ነው። ኖ ሞኖስ የሚለው ቃል ነው የሚጠቀመው። ይሄ እዚህ ላይ ሞኖስ ነው የሚጠቀመው። ያ ሞኖስ ለሚለው ኦኬ እንትን ማቴዎስ 24 ከቁጥር 36 ምናምን የተጠቀመበት እሱን አይቼ እሱም አለ ሞኖስ አለ። እሱን ብሉይ ኪዳን ላይ ነው የተጠቀየ። ብሉይ ኪዳን ላይ ኦሪት ዘፍጥረት 2:18 ላይ አዳም ብቻውን ይሆን ዘንድ መልካም አይደለም ሲል አዳም ብቻውን ለሚለው ቃል ብቻ ለሚለው ቃል የገባው ቃል ሞኖስ ነው። በተመሳሳይ ሞኖስ በግሪክ ሰብስጀንት ነው ማወራ። ኦኬ እሺ ቀጥል። ልክ ዘፍጥረት ምዕራፍ 22 ቁጥር 4 ላይ ደግሞ አብርሃምን ምንድነው ብቸኛ ልጅህን ለኔ ሰዋልኝ ሲለው ብቸኛ ለሚለው ቃል ምንድነው የሚገባው? ያሂድ የሚለው ነው የሚገባው። ያሂድ በግሪክ ምንድነው የገባው? ያሂድ ሞኖስ ነው የሚለው።
ሞኖስ ነው። አየህ ሞኖስ ማለት በግሪክ ሰብስቲጀንት ሲሆን በዕብራይስጥ ግን ብቻ ለማለት ስትጠቀም ያሂድና ማን ነው ያሂድና ባድ በሚል ቃል ነው የምትጠቀመው። ይሄንን ከተረዳኸው አንድ ለሚለው ቃል ግሪኩ ምንድን ነው የሚጠቀመው? ዘዳግም 6:4 ላይ አንድ ለሚለው ቃል ሄን ነው። ኦኬ እንትን እኔ ለኢሃድ የሚለው ነው አንዱ ራሱ ለኢሃድ የሚለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ አኻር ሲል አኻር ለሚለው ቃል ምንድን ነው የሚጠቀመው? ሄን ነው የሚጠቀመው። ሄን አይደለም። ሄን ነው የሚጠቀመው። ኒውትራል ጀንደር ነው። ሄን አይደለም። ሚያም አይደለም። ሶስት አይነት ናቸው ያሉት አንድ ለሚለው ቃል። ጆን 10:30 ማለት ይችላል። ማቴዎስ ማለት ሄን ነው ያለው። ማቴዎስ እሱ ዮሐንስ ወንጌል 10:30 ነው ያልተጠየቀውን። ዘዳግም 6:4 ላይ በግሪክ ሰብቷጀንት ስላልከኝ እኮ ነው። በግሪክ ሰብቷጀንት ምንድን ነው የሚጠቀመው ስለ ሄን አልከኝ። ሄን አይደለም ስለ ተመልሰህ ዮሐንስ ወንጌል 10:30 ላይ ታመጣለህ። የሆነ ነገር ተደበላልቆብሃል። ዘዳግም 6:4 ላይ ምንድን ነው የሚጠቀመው አንድ ለሚለው ቃል? እኔ ያልኩ ያለሁት ኢሃድ ለሚለው ቃል ለያሂድ የሚለው ቃል ለእግዚአብሔር አይሰጥም ነው ያልኩት። ለዛ አይጠቀምም። ጥያቄ ዮሐንስ ወንጌል ላይ አይደለም የጠየቀውን ጥያቄ ዳይሬክት አትመልስም። ዘዳግም 6:4 ላይ ባለው ጥቅስ መሰረት እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ሲል አንድ ለሚለው ቃል የሚጠቀምበት ቃል ምንድን ነው ብዬ ነው የጠየቁ። ሄን የሚለው ነገርኩህ ነው። ሄን አይደለም የሚጠቀመው። ስናወጣ እናያለን። ሄን አይደለም የሚጠቀመው። ሌላ ፈልግ። ሶስት ናቸው። አንድ በዕብራይስጥ ሶስት ናቸው። ማስኩላይን ጀንደር አለ፣ ፌሚናይን ጀንደር አለ፣ ኒውትራል ጀንደር አለ። ተባታይ ጾታ አለ፣ አነስታይ ጾታ አለ፣ ግዑዝ ጾታ አለ። ግዑዝ ጾታ የሚጠቀመው ሄን የሚለው ቃል ነው። እዚህ ጋር ግን ግዑዝ ጾታ አይደለም የሚጠቀመው። ግዑዝ ጾታ በባይብል ውስጥ የተቀመጠው ዮሐንስ ወንጌል 10:30፣ ዮሐንስ ወንጌል 17:11፣ አንደኛ ቆሮንቶስ 3:8 ላይ ነው ያለው። እኔና አብ አንድ ነን ለሚልበት ለዓላማ አንድነት ነው ሲውል የምታየው። ሄስ የሚለውን ቃል ነው የሚጠቀመው። ለወደፊቱ ትምህርት አገኝ። ሄስ የሚለውን ቃል ነው የሚጠቀመው። ሄን አይደለም። ግልጽ ነው። ያውጣልህ። ኦኬ ምን ፖይንቱ ራሱ ምንድን ነው? ኢሃድ የሚለው ለምንድን ነው ወደዛ ያሄድ ነው? ኢሃድ የሚለውን እንጨርስ። አዎ ኢሃድ የሚለው ቃል አንድ ማለት ነው። ያሂድ ማለት ብቸኛ ማለት ነው። ተስማምተናል በሱ። በዚህ ከተስማማን ፈጣሪ ብቸኛ ተብሏል። ብቸኛ በሚል ቃል ተጠቅሟል። ያሂድ መጠቀም አይጠበቅበትም። ያሂድ መጠቀም አይጠበቅበትም። ባድ ተብሏል። ባድ ለአንድ ፐርሰንት ብቻ የሚውል ቃል ገብቷል። ኦኬ እሱ ሌላ ዲፊኒሽን ነው። ለምን ያሂድ አልተጠቀመም? አንድ ብቸኛ ቢሆን ያሂድ ቋንቋ ተጠቀም ትችላለህ። ቋንቋ አይደለም። ለምን ያሂድ አልተጠቀመም? ለምን አልተጠቀመም? አይደለም። እሺ አዳም ስንት ነው? ስንት ፐርሰንት ነው? ያሂድ ነው አዳም ያሂድ ተብሏል። የአብሶሉት ነምበሪክ ነው። ያሂድ የሚለው ነው የሚጠቀመው እኮ። ያሂድ ተብሏል ወይስ አልተባለም? ወይ ብቻ አዳም ብቻውን ነው ሲባል አብሶሉት ነምበር ለሆነው ያሂድ የሚለውን ቃል ተጠቅሟል ወይ ለአዳም? ለምሳሌ አንዴ ዘፍጥረት 2 ተጠቅሟል ወይስ አልተጠቀመም? ለምሳሌ ዘፍጥረት 2 አልጠየኩም። እሱን የጠየቁን ጥያቄ መልስ። ለአዳም ያሂድ የሚለውን ቃል ተጠቅሟል ወይስ ባድ የሚለውን ቃል ነው የተጠቀመው? እኮ ባድ የሚለው ቃል ራሱ ሌላ ዲፊኒሽን ነው ያልኩ ነው። እሱ ላይ እንሄድበታለን። ብቻ ማለት ነው ትርጉሙ። ባድ ማለት ሌላ ትርጉም ካለው ንገረኝ። የአንድ ነው አንድ አብሶሉት ነምበሪክ ዋን ብዬ ከሆነ ያምናለሁ እኮ ያሂድ ማለት ብቻ ማለት ነው ብዬ ቅድም ያለው ያሂድ ማለት ብቻ ማለት ነው። ባድም ማለት ብቻ ማለት ነው። አንድ ማለት በዕብራይስጥ ኤኻድ ነው። ኤኻድ ደግሞ ለሁለት ነገር ይውላል። ለአብሶሉት ዋን እና ለኒውሜሪካል ዋን መዋል ይችላል። ለምሳሌ ቅድም ያሳየ ጥቅስ ላይ አንድ ህዝብ አደርጋቸዋለሁ እና በላያቸው ላይ አንድ ንጉስ አነግሳለሁ ይላል። ስለ መሲሁ ሲናገር ማን ነው አንድ ንጉስ የተባለው? ኦኬ እኔ እኮ ፖይንቱ ምን መሰለህ? ወይ ለምን ኢሃድ የሚለው ያሂድ የሚለው ቃል አልተጠቀመም? እዚህ ላይ ያሂድ መጠቀም አይጠበቅበትም እኮ ነው የምልህ። መጠቀም አይጠበቅበትም ለሰው ራሱ መጠቀም። አንተ ነህ መስፈርት ያወጣለት እንጂ አዳም አንድ ሆኖ ግን ያሂድ የሚለውን ቃል አልተጠቀመም። ለምን አልተጠቀመም? ያ ኢቭን ኒው ቴስትመንት ራይ ራሱ ኢሃድ የሚለው ቃል ሄን ተብሎ ነው የገባ። ያ ሞኖስ ተብሎ አልገባም። አይደለም አንተ ኦኬ ሄን የሚለውን ልስጥ ምንድን ነው ያልከው? ድገመው፣ አንድ ድገመው ብቻ አንድ ድገመውና አንፊልድ ዋን አንድ ድገመው። ምን የሚለውን በአዲስ ኪዳን ሄን ብሎ ነው የተጠቀመው ነው ያልከው? ምን የሚለውን አንፊልድ ዋን ለመግለጽ የተጠቀመው ሄን የሚለው ነው እያልኩ ነው። መጀመሪያ በብሉይ ኪዳን አልከው። ብሉይ ኪዳን ላይ የነበረውን አዲስ ኪዳን ላይ ሲጠቀመው ማን የሚለውን ቃል ሲጠቀመው? በኦልድ ቴስትመንት ላይ ኢሃድ የሚለው አንፊልድ ዋን ነው ለመግለጽ የተጠቀመው ቃል፣ በኒው ቴስትመንት ላይ ሄንት ብሎ ነው የተጠቀመው እያልኩ ነው። አንፊልድ ዋንስ ለማሳየት ኦኬ ተመልከቱ። ያ ጀማ ምን ብሏል? ዘዳግም 6:4 ላይ ያለውን እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል የተጠቀመውን ኢሃድ የሚለውን ቃል አዲስ ኪዳን ላይ ሲመጣ
ሄን ብሎ ነው የተጠቀመው ነው ብሎ ያለው። ልክ ነኝ? አርመኝ። ኦኬ መረጃ ልስጥ አይደለም። መጀመሪያ ተስማማ፣ ሰዓት ከመውጣት በፊት እንዳትክደኝ። ያ ኦኬ። እኔ እኮ ነገርኩህ ሄን የሚለው ቃል አንፊል ዋነስ አይደለም። አንዴ ወይ የጨረስ ሌላ ቦታ እንዳትሄድ እንዳታመልጠኝ። አንፊል ዋነስ አይደለም። ቆይ አንዴ ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚልበትን ቃል አሃድ የሚለውን ቃል አዲስ ኪዳን ላይ ሲመጣ የሚጠቀመው ሄን ነው ብለሃል። ኦኬ ነው አይደለም? እቺን ብቻ መልስልኝ። እሺ ልመልስልህ። ቆይ አዳምጠኝ። እኔ እያልኩ ያለሁት አዳምጠኝ። ነው አይደለም? የሶር ነው እኮ አዳምጠኝ። መጀመሪያ አግሪመንት እኮ ወደ አዲስ ኪዳን እንድንሄድ አንዴ አዳምጠኝ። ላውራ እንጂ እኔ እያልኩ ያለሁት እኔ እያልኩ ያለሁት አንፊልድ ዋነስ ነው እየጠቀመ ያለው ኦልድ ቴስትመንት ላይ ብዬ ተናግሬያለሁ። ሶ ኒው ቴስትመንት ላይ አንፊልድ ዋነስ ለመግለጽ ሄን ብሎ ነው የተጠቀመው። ይሄ አግሪመንት ይሄን ነው በቃ ሄን ማለት ደግሞ ስለዚህ ምን እንፈልጋለን? ዘዳግም 6:4 ላይ ያለውን እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚልበት የተጠቀመው ቃል ኤኻድ የሚለውን ቃል አዲስ ኪዳን ላይ ሲመጣ ለኮምፓውንድ ዋን ሄን ብሎ ነው የሚጠቀምበት። ያ ተጠቅሟል። አሳየው ተጠቅሟል። የሶር ነው በል በቃ የሶር ነው በቃ። አዎ ተጠቅሟል እያልክ እኮ ነው። ላሳየው እሱን። ኦኬ በቃ ያ ተጠቅሟል እኮ እያልኩ ነው እኮ። ማርቆስ 12:29 ላይ ያወጣልኝ። የኔ መጀመሪያ ላውጣ እንጂ የተጠቀመበት ነው። 12:29 ላይ 19:22 ላይ ያለውን ዘዳግም 6:4 ላይ የተጠቀሰውን ያውጣልህ። ኤብሮ አውጣ። በነገራችን ላይ አስወርዳለሁ ሁላ ዋሽተሃል። ሄን የሚለው ቃል ከሌለ አስወርዳለሁ ከሌለ አስወርዳለሁ እንድታውቅ። ያለ እውቀት ነው የተናገርከው። ለዛ ነው ያለ አቅም ነው የተንጠራራው። ኡስታዝ ምን ያልከው ነው? ቁጭ ብለህ ትማራለህ። ምንም ችግር የለውም። ፕሩቭ ማድረግ እችላለሁ አይደለም? ፕሩቭ ማድረግ እችላለሁ የተናገርኩት ነገር እሰጣለሁ። ዘዳግም 6:4 ላይ ያለውን ጥቅስ አዲስ ኪዳን ላይ አምጣውና አውጣው። እሺ አውጣው ከራስ ያ ከራስ ያወጣለሁ። እሺ ዘዳግም 6:4 ያው በትልቁ አድርገዋል። ዘዳግም 6:4 ኤኻድ የሚለው ወርድ ነው ማውጣለሁ። ዘዳግም 6:4 ላይ ያለውን አዲስ ኪዳን ላይ ሲመጣ ሄን ተብሎ መጣራቱን ልብ አድርጉ። ኢብራሂም ጻፍልኝ አንድ ጊዜ ሄን ነው ያለው። ሄን የሚለው ቃል ከሌለ ይወርዳል ታች። አላዋቂ መሆኑ ማለት ነው። አሳምነን ነው ይወርዳል። በቃ የመጨረሻው ነው የሚሆነው። አይ ደስ ይለኛል እሱ። በቃ ኤብሮዬ አንዴ ላስቸግርህ። ሄን ብለህ ጻፍልኝ አንዴ። እሺ ኡስታዝ ነው። እሺ አይ ስክሪፕቷ እያስቸገረችኝ ነው። ሌሎቻችሁ ጻፉ ከስር ከፈለጋችሁ ሄን ብላችሁ። ያው ሄን ብዬ ጽፌያለሁ። ጽፈናል። ኦኬ ሄን ብላችሁ ጻፉ። በኋላ ላይ እንዳይክድ ማለት ነው። ኦኬ አሁን አውጣ። ሱኩና የከፈትኩ ነው። እሱ ምዕራፍ ስንት ቁጥር ስንት? እኛም እንድናውጣው አንድ ላይ እሱ ቆይ ልክፈተው መጀመሪያ ላግኘው ራሱ መጀመሪያ ምዕራፉን ንገረና ምዕራፉንና ቁጥሩን ንገረን። እነግርሃለሁ። እሺ ቆይ እንጂ አይደለም እንጂ ምዕራፍና ቁጥሩን ሳታውቅ ነው ከኛ ጋር የምትነጋገረው። እራቀዋለሁ። ቆይ እንጂ ወንድማች ምዕራፍ 12 እኮ እኛ ምንድን ነው ታውቁን እኮ ቆይ ልክፈተው እንጂ ቆይ ልክፈተው ዘዳግም ቆይ ልክፈተው ያ ጻፉ በማስታወሻችሁ ያ ጀማ። እስከዛ ኤብሮ ማርቆስ 12:29 አውጣ እስከዛ ድረስ። ምክንያቱም እዛ ጋር ነው የሚሄደው። ሬዲ ነው ኡስታዝ? ያ እዛ ነው የሚሄደው። እዛ ነኝ ያለሁት እኮ አያውቀውም እኮ ጥቅሱን ስለማያውቀው እራቀዋለሁ። 12 ምናምን ስላለ አታውቀውም እኮ ንገረን ስትልህ እኮ ቆይ ነው ከፈትኩ ነው ያልኩት። አላውቀውም አላልኩም እኮ ምዕራፍና ቁጥሩን ስነግርህ ብዬ ስጠይቅ እኮ እንትን ነው አላውቀውም ነው ያልከው። አላውቀውም አላልኩም። ቆይ ልክፈተው ነው ያልኩት። እሺ ክፈተው። እሺ ይሄን ነው የተጠቀመው። ኦፍ ኮርስ ኢብራሂም በትልቁ አድርግ እስቲ፣ በትልቁ አድርግ፣ ራስን በትልቁ አድርግ። ሱኩና ክፈተው። አልተከፈተም። እንደሱ አይደለም የምታደርገው። አዎ ቆይ ዕብራይስጥ እስቲ ወደ ላይ መጀመሪያ አንድ የሚለውን ቃል አሳያቸው። ዋን የሚለውን ቃል አሳያቸው። መጀመሪያ አሳያቸውና ወደ ግሪኩ ትሄዳለህ። ምንድን ነው የሚለው እዚህ ላይ? ሄን ነው የሚለው ሄስ ነው የሚለው? ሄን ነው የሚለው። የኛውን አታየውም እንዴ? ሄን አይደለም ሄስ ነው ሲነበብ እንዴ ኢብራሂም አንጨራሽ አላላለ ሄስ ነው ሄን አይደለም እንዴ ሄስ አላላለ ብለህ
እኮ አንተ ይሄኛው ነው የምታነባው። ድገመው። አይ ቆይ ቆይ፣ ይሄ ምንድን ነው? ሄስ ይባላል። ሄስ ነው የሚነበበው። ሄስ በል እስኪ፣ ሄስ በል። ሄን ነው ሄን አይደለም። ይለያያል። ሄን ይለያያል። ይኸውና ማናበቢያው አለ ኡስታዝ። አናባቢውን እሱን አይደለም እያልከኝ። አናባቢውን አሳይ። ቆይ እሱን አይደለም እያልከኝ። ኢብራሂም ቆይ ማርቆስ 12:29 ላይ ቆይ አንተ ማለት ማታውቀውን ነገር በጣም ድፍረት ነው። አንድ ያሳየው ሄስና ሄን ልዩነታቸውን ፊደሉ ማለት ነው። ሄንና ሄስ ይለያያል። ምንና በግሪክ ስ ይለያያል። ሄስ ነው የሚለው ይሄ። ቆይ ላውጣለት። እሺ ሄ ይስ ሄ አየኸው ምን ይላል? እስቲ አንብበው። አንድ ስክሪንሾት አድርግለት። ቆይ አይ እኔ ካውቀዋለሁ እኮ ከፍቼዋለሁ። እያየሁት እኮ ሄን ነው የሚለው ሄስ ነው የሚለው ምን ይላል? ይታያል። ስኩና ይታየኛል። ኦፍ ኮርስ ሄስ ነው የሚለው ሄስ ነው የሚለው ሄን ነው የሚለው ያኪ ሄስ ይላል እዚህ ላይ ሰዋት። ስለዚህ ሄስ ማለትና ሄን ማለት እኛ ያለው ሄን የሚላል እዚህ ላይ። ኦኬ እንስማማ። እዚህ ላይ ምንድነው እየተጠቀመ ያለው? አንፊልድ ዋነስ ነው ወይስ አብሶሉት ዋነስ? ነምበር ዋነስ ሄን ነው ያለው ሄስ ነው ያለው? ሄን የሚል ቃል የለም ነው ያልኩህ እኔ። ኦኬ ሄን የሚል ቃል አለ ደግሞ እኔ ደግሞ አለው። እሱን ላውጣ። ማርቆስ 12:29 ላይ ሄን ነው የሚለው ወይስ ሄስ ነው የሚለው? ከዘዳግም 6:4 ላይ የተጠቀሰው ላይ እኮ ሁሉ በግሪክ ሰብታጀንት ላይ እኮ በታችኛው ላይ የሚያነበው እኮ የታችኛው ላይ ብቻ ግሪክ ሰብታጀንት ላይ ተው። አሁን ማርቆስ 12:29 ላይ አሁን አንተ የጠቀስከው ያወጣው ጥቅስ ላይ ከዘዳግም 6:4 ላይ የተጠቀሰው ጥቅስ ላይ ከላይ ያለው ነገር ለምን እንደሚገባ ታውቃለህ? ከላይ ያለው ነገር ሁሌ የጠየቀው አንድ ስለሚለው ቃል ነው። ሌላ ቦታ አትሂድ። አንድ የሚለውን ቃል የተጠቀመው ሄስ ነው ወይስ ሄን ነው እኮ ነገርኩህ እኮ። እዚህ ላይ ምንድን ነው እያሳያለሁ? አንፊልድ ዋና እሱን ብቻ መልስልኝ አንዴ። ነው አይደለም የተጠየቀው ቃል ሄን የሚለውን ቃል ነው የተጠቀመው ወይስ ሄስ የሚለውን ቃል ነው የተጠቀመው? እሱን ነው የተጠየቀው። መልስ። ችግር የለውም የፈለገው ይጠቀም። ምንድን ነው የምትለኝ እዚህ ላይ? ናምበሪክ ዋነስ ነው አንፊልድ ዋነስ ነው? ናና ፕሊዝ። ሄን የሚል ቃል አለ ወይስ የለም እዚህ ላይ? ያ እኔ ሄን የሚል ቃል አለ ነው እያልክ ያለሁት። አለ እዚህ ላይ አሁን ማርቆስ 12:29 ላይ ሄን የሚል ቃል አለ አሁን ያነበብኩህ ላይ። እቺ እኮ አንድ ወርድ ብቻ እኮ ነው ያመጣ። ማናበቢያ የሚገባ አለ ወይስ የለም? ማርቆስ 12:29 ላይ አለ ወይስ የለም? እቺ ብቻ መልስ እኮ እዚህ ጋር ሄዝ የሚለው ቃል ነው እዚህ ላይ ይገባ። እዚህ ላይ ሄን የሚል ቃል አለ። አልሰማኝም። ሄን የሚል ቃል አለ ወይስ የለውም? አንተ አለ ያልከው እኮ አለው እኮ ያልከው እኮ ነው። ሄስ የሚል ቃል ነው ያለው። ሄን የሚል ቃል አለ ወይ? አንተ ያልከው ሄን ነው። እንትን ክርክራችን ትንሽ እንትን ያለው ፍሬ አድርገውና እዚህ ላይ ምንድነው ሄን የሚል ቃል አለ ወይስ የለም? እሱን ነው በቃ አንፊልድ ዋን ነው ብዬ አይደለም። አንዴ አዳምጠኝ። የተጠቀምኩ ቃል ልብ አድርግ። በህዝብ ፊት ነው የምልህ። ሄን የሚል ቃል አለ ወይስ የለም? በተናገርከው መሰረት ማርቆስ 12:29 ላይ እኮ ከላይ ያለውን እኔ እኮ ተናገርኩኝ እኮ ከላይ አይነት ሰው አለ ወይስ የለም? ሄን አለ ወይስ የለም? አንዴ አዳምጠኝ። ሴም አይደለም እኮ ነው እያልኩ ያለሁት። ይሄኛው ሄስ ነው። ኡስታዝ መሆን ያለበት ቅድም እንዳልከው ነው። ቆይ አንዴ ስኩን አንዴ ይቅርታ ኡስታዝ። ይኸውልህ ቅድም ሄስ ከሌለ እንደውም ተወርዳለሁላት፣ ሄን ከሌለ ተወርዳለሁላት ተብሎ ነበር። ስለዚህ አሁን የተጠየቀውን ጥያቄ መልስና ወይ ተሳስቼ ነው ይቅርታ በልና ከዛ በኋላ ትቀጥላለህ እንጂ መደባበስ አቁም። እኛ ጋር እንደዛ አይሰራም። ሄን የሚል ቃል አለ ወይስ የለም? እሺ ብቻ መልስ። ማርቆስ 12:29 ላይ አለ ነው ያልከው። አንዴ የራሴን ልክፈተው ነው ያሳያችሁ። የራስን ብከፍተውም ሄስ የሚለው ቃል ነው ያለው። ችግር የለውም። ከላይ ያለው ምን ነው? ራሱ ባይብሉን ብቻ ከፈተው። ይኸው ቅድም ከፍተው እኮ ነበር ሄስ ነው የሚለው። እኔ ያልኩ ያለሁት ቆይ አንዴ አዳምጠኝ። አይ በቃ እኔ ያልኩት እሱን ተወና በቃ የተሰመረበት ያው ይታያል። አጠገብህ ዞር አድርገው። አውቀዋለሁ። ዞር አድርገው አሳየን። ዞር አድርገው አሳየን። አትፍራ፣ አሳየን። እዚህ ላይ ምንድን ነው የሚለው? አንዴ አዳምጠኝ። የኔ ሀሳብ ልንገር። ከልለዋል። አውጣው። ስለዚህ ፈርተሃል ማለት ነው ሀሳቡን። ምንም አልፈራሁም። ምንድን ነው የምፈራው? ይኸው እዛ ጋር ይታያል፣ ቢጫ ነገሩ ይታያል። እቺን ወር ለምንድን ነው የጠቀመው? የነበካትን አለች። የነበካትን አንዴ ክፈታት። የነበካት ቅድም ስታሳየን የነበረችዋለች። አውጣት። ወደዚህ አድርገው አውቀህ። ይሄ ምንድን ነው? ይሄ ሲነበብ ምንድን ነው? ማርቆስ 12:29 ላይ ምንድን ነው ይሄ ሲነበብ? ኧረ ግሪከኛው ሲነበብ ነው የምልህ። ሄስ የሚል ነገር የለውም። ሴም አይደለም እኮ ነው እያልክ ያለሁት። እኔ ቆይ ሄስ የለም ወይ? ሄስ ሲነበብ ሄስ ተብሎ አይነበብም ወይ? ሄስ ተብሎ አይነበብም ወይ?
ሄስ የሚል ይሄ ምንድን ነው ሲነበብ? ሄስተት ነው አይደለም? አንዴ ሄስተት ነው አይደለም? ሄስ ነው። ለዚህ ፕሩቭ አደርግልሃለሁ እኔ። አይደለም ሄስተት ነው አይደለም? አንዴ ሄስተት ነው አይደለም? ሄስ ይለያያል እኮ ነው እያልኩ ያለሁት እኔ። ይለያያል። እስቲ እንትኑ እንትን በለው ከፍ አድርገው። ኖ ወደ ቴክስቱ ግባ። ቴክስቱ ጋር ግባ። ቴክስቱ ጋር ግባና አንብበው እስቲ። ግሪኩን አንብበው እስቲ አንተ። ይሄኛውን አንብበው። እሱ ያው ከላይ አለልህ እኮ ስኩና ከላይ ይሄ ድምፁን ያሰማን ኡስታዝ፣ ድምፁን ያሰማን። አይሰማም? ድምጿን ንካት። ድምጿን ንካት። ድምፅ አላት እኮ እኛ። ኧረ ወይኔ ይሄኛው እኮ እያየሁ ነው እኮ ነው። እኔ እኮ ይሄኛው አይ እንደዚህ ነው የሚለው አላልኩም። ኢአይኤስ ተብሎ ልክ በእንግሊዝኛ ያለውን ሲነበብ ምንድን ነው የሚነበበው? Strong's G 1520 ሃይስ እናመሰግናለን። ሃይስ አይደለም ይሄ ምንድን ነው? ሄስ ነው አይደለም? ይሄ እኮ ትራንስሊተሬሽን ነው። ሄስ ነው የሚለው ወይስ ሃይስ ነው ያለው ወይስ ደግሞ ሄል ነው ያለው? የትኛውን ነው ያለው? አይደለም አንፊልድ ነው አይደለም? መጀመሪያ ችግር የለውም ስለ ቃል ይሄኛው አንፊልድ ነው። የከው ጥያቄ ሄን የሚል ቃል ማርቆስ 12:29 ላይ አለ ብላል። አለ ወይስ የለም? ይሄኛው አንፊልድ ነው አይደለም? ወይ ትንሽ የትኛው ነው እንሂድ ለመግባባት ነው። ሄስ የሚል ቃል ነው ያለው፣ ሄን የሚል ቃል ነው ያለው። ሄን የሚል ቃል አለ ወይስ የለም? እንግዲህ ፈርቷል ማለት ነው። ኢብራሂም እንዴት እናደርገው? ይልጅ ይውረድና አው በመጀመሪያ ደረጃ ስፔሊንግ በጣም ፈርተናል። እኛ በጣም የሚገርም ፈሪዎች ነን። በጣም አንተ ምን ሆነ ነው እንደዚህ አይነት ወሬ አይወራም እንዴ? ምን አይነት ያላቀሙ ነው? አይ ቲንክ ለህዝቡ ካሳየን እንትላለን። አንድ ጊዜ ግልጽ እናደርግላችሁ አይደል ኢብራሂም? ፖይንታችን ማለት ይኸውላችሁ፣ አዳምጡላችሁም ታች ሆነም አዳምጥ አንተ። በግሪክ አንድ የሚለው ቃል ሶስት አይነት አንድ አለ። አንደኛው ማስኩላይን ጄንደር ነው፣ ሁለተኛ ፌሚናይን ጄንደር ነው፣ ሶስተኛ ኒውትራል ጄንደር የሚባል ነገር አለ። በአማርኛ ላደርገው ተባታይ ጾታ፣ አነስታይ ጾታና ግዑዝ ጾታ የሚባሉ ነገሮች አሉ። ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አውጣላችሁ። ሁለቱ አንድ ስጋ ይሆናሉ፣ ባልና ሚስቶች ሁለቱ አንድ ስጋ ይሆናሉ። አንድ ለሚለው ቃል የሚጠቀመው ሚያ የሚለውን ቃል ነው የሚጠቀመው። ማቴዎስ ወንጌል ምዕራፍ 19 ቁጥር 5 እሺ እዛ ጋር ምን ይላል? ሁለቱ አንድ ስጋ ይሆናሉ ለሚለው ቃል ሚያ የሚለውን ቃል ነው የሚጠቀመው። ሁለቱ አንድ ስጋ ባልና ሚስቶች። እሺ እስኪ ይሄንንም ላድርግላችሁ። ዙም አድርግላችሁ ይታያችኋል። ሚያ ወይም ነው ሚያን ይባላል። ሚያን ሲሆን እና ሚያ ሲሆን ያው ልዩነቱ አኩዚቲቭ ነው ኔቲቭ ነው የሚባሉ ነገሮች አሉ፣ ፎርሞች አሉ። እሱ ችግር የለውም፣ ግን ሚያ የሚለውን ቃል ነው የሚጠቀመው። ስለዚህ አሁን ምንድነው እሱ ምንድነው ያለው? ዘዳግም 6:4 ላይ ያለው አለ ያለ እውቀቱ እኔ እንኳን መግባት እንኳን አልፈለኩም እዛ ጋር። ዘዳግም 6:4 ላይ ያለው አኻድ የሚለውን ቃል አዲስ ኪዳን ላይ ሲመጣ ሄን የሚለውን ቃል ነው የሚጠቀመው አለ። ለምንድን ነው እንደዛ ያለው መሰላችሁ? ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን የሚለውን ቃል ለማምጣት ስለፈለገ ነው። ስለዚህ እዛ ጋር ዘዳግም 6:4 ላይ ያለው ኮምፓውንድ የሚሆንበት ምክንያት ስለ አብና ስለ ወልድ ስለሚናገሩ ነው ብሎ ዮሐንስ ወንጌል 10:30 ላይ ሄን የሚለውን ቃል ነው የሚጠቀመው ብሎ አለ። ስለዚህ ከዘዳግም 6:4 ላይ ጠቅሶ ኢየሱስ ማርቆስ ወንጌል 12:29 ላይ የተናገረበትን ንግግር የማርቆስ ወንጌል ጸሐፊ ሲጽፈው ሄን ያለው ወይስ ሄስ ነው ያለው ነው ጥያቄው። ሄን ያለው ብሎ በድፍረት ነው የተናገረው። ሲያወጣው ግን ሄን የሚል ቃል የለም፣ ሄስ የሚል ቃል ነው ያለው። ስለዚህ ምን ማድረግ ጀመረ ልጁ? እፍርቲያም ሆነ፣ በአንዴ ነው ያፈረው ራሱ ማለት ነው። እና ይቅርታ ይጠይቅና ይግባ። ራሱ ቦታ ክፈቱለትና ኢንሻአላህ አንድ ሰው አስወርዱና ይቅርታ ይጠይቅና ይቀጥል። አይ ይቅርታ አልጠይቅም ካለ እንግዲህ ሌላ ሰው ታስገባላችሁ ማለት ነው። ምን ይመስላል ብሮ? አዎ ትክክል ኡስታዝ። ወላሂ እኮ አይን ያወጣ ውሸት እኮ ነው በነገር ላይ ኡስታዝ። ወላሂ እንደ አንድ ሰው እኮ ቢያንስ ስፔሊንጉን እያየ እኮ እዚህ ኤፕሲሎን አዮታ ሲግማ ነው ያለው እዚህኛው ላይ ደግሞ ኤፕሲሎን እና ኑ የሚለው ቃል ብቻ ነው ያለው። ሄንና ሄስ ጭራሽ እንደው በአቀማመጥ ራሱ አይገናኝም ኡስታዝ። ወላሂ የለም ብሎ ይመንና ገብቶ ይቅርታ ይጠይቅ። ከዛ በኋላ ፖይንቱን መቀጠል ይችላል ካንተ ጋር ማለት ነው። ያ እሺ፣ ጀዛከላ ኡስታዝ። ና ግባ ወዳጃችን ስኩና ና ግባ። ላስት ቻንስ እሺ አለህ ወገናችን? የለም መሰለኝ። ካለህ ና ግባ። መቼም አይገባም። ይሄንን ውርደት ተከናንቦማ አይገባም። ከገባ ጥሩ ነበረ። እሺ
ኤብሮ ወይ ኡስታዝ እሱ ካልገባ ቀደም ዮሐንስ ወንጌል 8:58 ላይ ኤጎይሚ ወይም ደግሞ እኔ ነኝ የሚለውን ቃል ፍጡራኖች ሲጠቀሙበት እንደነበረ የሚያሳይ ማስረጃ የሆነ ዝም ብለህ አንድ ሁለት ደቂቃ ወሰድና የሆነ ነገር በለን። እሺ ኡስታዝ እሺ ኦልራይት እሺ ኤጎይሚ በጣም እኮ አካሄዱ በጣም ከባድ ነው። እሺ የክርስቲያኖች አካሄድ ምልህ ሽላውጣላችሁ አንድ ጊዜ ለማንኛውም ኤጎይሚ ማለት ምን እንደሆነ እስቲ ጋይስ አንድ ጊዜ ሱኩና አንድ ጊዜ እሺ ኢብሮ ኦኬ መጣ ተመለስ። እሺ ሐሳቤ እንድናገር አልፈቀዳለች። ኖ ይቅርታ ጠይቅ። ይሄ ነገር ሄን ነው ብለሃል ቅድም ኡስታዝ ያመጣው ኡስታዝ እንደውም ያናገራል። እኔ አሁን ላስማማችሁና እዛ ፖይንት ላይ ከዛ በኋላ ጥሩ ትንሽ እውቀት ቀመስ ስለሆነ ሁኔታ ታወራለህ እንድታወራ ግን አሁን ቆይ አንዴ ባክላለህ ብለህ እንዴ ምን ሆነ ነው አስገብተንም። አሁን ጥያቄው ከዘዳግም 6:4 ላይ አንስተህ አንድ የተናገርከው ነገር ነበረ። ዘዳግም 6:4 ላይ ያለውን እዚህ አዲስ ኪዳን ላይ ሲያስቀምጥ ሄን ብሎ ነው ያስቀመጠው ብላል አይደለም? ብላል ብያለሁ። አሁን ስናየው ግን ዘዳግም ማን ነው ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ያለው ሄስ ነው ወይስ ሄን ነው? ኦኬ ፕሮናውንሴሽኑ ሄስ ነው። እኔ ግን ስለ ፕሮናውንሴሽን አይደለም እያወራኝ ነበር። ጥያቄው እሱ አይደለም። አለ ብለህ የተናገርከው ሄን ነው ወይስ ሄስ ነው? ፕሊዝ ልናገር እንጂ ብሮ እኔ አንተ አለ ብለህ የተናገርከው እንደዚህ አይነት ነገር አይሰራም። ኢትስ ኦኬ ይቅርታ ጠይቃለሁ፣ ግን ስህተት የለብኝም እኮ እንደተታረም እኮ ነው። ሄን ሲጻፍ እንዴት ነው የሚጻፈው? ቆይ አንዴ ሄን ሲጻፍ የሚጻፈው ቆይ አንዴ ላሳየህ። ሄን ሲጻፍ የሚጻፈው እንደዚህ ነው። ቆይ እሱን ትናገራለህ። እሺ አንዴ ኤስ አለበት መጨረሻ ላይ ሄን ሲጻፍ ይሄ ምንድን ነው? እስቲ አንብበው አንዴ። እቺ ቃል ምን ትባላለች? ኦኬ ሄ ነው ያየውን ኮን ፕሮናውንሴሽን ኮ ዛለ ገባኝ። ምን ይባላል ይሄ? ሄ ኦኬ ስለ ቃሉ ነው። አዎ ቃሉ ምን ይሄ እንትኑ ፊደሉ ምንድን ነው? ቆይ አልፋቤቱን ላየው ነኝ። አልፋቤቱ እዚህ ላይ አለን ከኔ ጋር አለ እና ሳታውቀው ነው እንዴት ነው ፊደል አስቆጣ። አሁን ይቅርታ ጠይቅና ወደ ቀጣዩ ፖይንት መሄድ ትችላለህ። ኦኬ እሺ ልናገር ልናገር ነው አንዴ ጠይቅ። መጀመሪያ ይቅርታ ጠይቅን የተባለ ለምኑ ነው? ቆይ ልናገር እንጂ ስተት ካለብኝ እኔ የሚል ቃል የለም ግን አለ ብዬ ተሳስቻለሁ በልና ይቅርታ ጠይቅ። ካልሆነ ላስወርድ ነው። ይሄ ምንድን ነው የሚለው? ሩት ወርዱ ይሄ ምንድን ነው የሚለው? ስለ ሩት ወርዱ አልተጠየቅም። ጽሁፍ እኔ ስለዛ ነው ይሄን ያልኩት። ሩት ወርዱ አይገናኝም እኮ ጭራሽ። አንድ ቋንቋ ኤስ ነው ይሄ ደግሞ ሲ ነው። ውረድ አላልኩም። ውረድ በጊዜ ውረድ። ይሄ ነው የሚለው በቃ እንደዛ አይነት ሰው ትንሽ እንትን ጥፋቱን ማለት ምንም እኮ ማለት አይደለም። አለማወቅ ስህተት አይደለም። አለማወቅ ማወቅ ራሱ ስቱደንትነት ነው ማለት ተማሪነት ነው። ኤብሮ ቀጥል። በቃ ወደ ቀጣዩ እንትን እሺ ኡስታዙና እስቲ አሁንም ወገናችን ያው ከሰቱ መማር አልፈለገም። ብዙ የምትማረው ነገር ሊኖር ይችላል ነበር ብትቀመጥ። ኤኒዌይስ ግን አሁን ይሄ ነገር አጠቃቀም ያው ለምሳሌ ኤጎይሚ የምትባለው ቃል እቺ ነች ነባርጉ። ለምሳሌ ይሄንን አጠቃቀም ስናይ ሐዋርያት ሥራ ምዕራፍ 10 ቁጥር 1 ላይ ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ አለ። እኔ ነኝ ለሚለው የገባው ኤጎይሚ ነው ጋይስ። ስለዚህ ኤጎይሚ የሚለው ቃል ስላለ ብቻ ይሄ ሰውዬ 9:3-14 ላይ ያለው አምላክ ነው ወይ አይደለም? እንዴ ነው ሙግትም ሲጀመር አይደረጅም። አንደኛ ሳሙኤል ምዕራፍ 4 ቁጥር 16 ላይ ሰውየውም ኤሊን ከሰልፍ የመጣው እኔ ነኝ አላው ነው እንዴ? እና አሁንም እኔ ነኝ ያለው ኤጎይሚ ነው የገባው። ስለዚህ ኤጎይሚ የሚለው ቃል ስላለ ብቻ በምንም ተአምር ምን አይሆንም እንዴ? ያኛው አምላክ ሊሆን አይችልም ነው። ተግባባን? ስለዚህ አሁን እዚህ ጋር ያለው ዮሐንስ ወንጌል ምዕራፍ አንድ ጊዜ ላውጣላችሁና ላሳያችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ከሜዳችን በፊት ቁጥር 54 ላይ እንደሚናገር እዚህ ጋር እንግዲህ እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አለ። እኔ ያለው ለሚለው የገባው ኤጎይሚ ነው። ሰው ኤጎይሚ ስላለ ብቻ አንድ አካል እኔ ያኛውን አያካተተም ለሚለው አውዱን እኔ ብለን ከቁጥር 40 ጀመረን። ቁጥር 40 ላይ ያለው ምንድነው? እናንተ አባት የት አለ? ነገር ግን አሁን ከአምላክ የሰማሁትን እውነት አለ ኢየሱስ። እዚህ አምላክ አለው ኢየሱስ። እዚህ ጋር ተረድተን የመጣ ነው። ከዛ በኋላ እነሱ ምን አሉት? እኛ ከዝሙት አልተወለድንም፣ አባታችን አንድ ነው፣ እሱም እግዚአብሔር ነው አሉት። ተግባባን? አሁን ይሄን ይዘን መጣንና ቁጥር 54 ላይ ልክ ሲይዘው ቁጥር 54 ላይ ኢየሱስ መለሰ እንዲህ ማለት ምን አለ? እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። አምላካችን ብለው የሚጠሩት ለኢየሱስ ምኑ ነው? አባቱ ነው። አምላካችን ብለው ሲጠሩት የነበረው ደግሞ ዘዳግም 6:4 ላይ ነው።
ዘዳግም 6:4 ላይ ያለው እስራኤሎች ስማ አምላካችን እግዚአብሔር አምላካችን ያህዌ አንድ ያህዌ ናቸው አይልም። ተግባባን? ነው የሚለው ነው ካለ ደግሞ ኒሜሪክ ነው። ያ አንዱ አምላክ የተባለው የኢየሱስ አምላክ ነው። የኢየሱስ አባቱም ነው። ቅድም አምላኬ ብሎታል እዛ ጋር፣ እዚህ ጋር ደግሞ አባት ተብሏል። የነሱ አምላክ አንዱ ነው። ወረደና ቁጥር 55 ላይ አላወቃችሁትም እኔ ግን አውቃለሁ አላውቀውም ብል እናንተ ግን ሐሰተኛ እንደናንተ ማን ነው እንደናንተ ሐሰተኛ በሆንኩ አለ። ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ አለ። የማንን ቃል ነው የሚጠብቀው? የአምላክን። አባታችሁ የማን ነው? ይቅርታ፣ እሺ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። ከዛ አየም ደስም አለው። ምንድን ነው ያየው? ምንድነው? ቀኑን ያየው። የማንን ቀን ያየው? የኢየሱስን ቀን ያየው። ተግባባን? ኢየሱስ መሲሁ ነው የሚመጣበትን ቀን ያየው። ምንድነው ያየው? በተስፋ ነው፣ በአይኑ አላየም። ስለዚህ እነሱ አልገባቸውም፣ ድሮም አይገባቸውም። እነሱ እንደምታውቁት አይሁድም ገና 50 ዓመት ያልሆነ አብርሃምን አይታልና አሉት። እንዴ ከዚህ በፊት ስለመወለድ ምናምን ሲያወሩ አይታችሁ ከሆነ አይገባቸውም፣ ብዙ ጊዜ አይገባቸውም። እነሱ እንዴት ኒቆዲሞስ እሱን ማሳየት አይጠበቅም፣ ምክንያቱም ያው ብዙ ሰው ስላለ ኢንሻአላህ ለዛ ሰው አይገባቸውም ነበር። ስለዚህ ኢየሱስ ምን አላቸው? እንደውም እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አለ። በምንድን ነው ያለው? ልክ የአብርሃምን ማን ነው አብርሃም ኢየሱስን እንዳየው ሁሉ ኢየሱስም አብርሃም ሳይወለድ አለ። በምንድን ነው ያለው? በተስፋ ነው ያለው። ተስፋ ነው የሚያወራው። ጋይስ ምን ሆናችሁ ነው? በዚህ ምክንያት ነው ሊወግሩ ድንጋይ ያነሱት። ምክንያቱም የተስፋው ቃል የተገባለት እኔ ነኝ እያለ ስለሆነ ማለት ነው። ከዚህ ክርስቶስ እሱ ስለሆነ ማለት ነው። ይሄንን ነው የሚናገረው መጽሐፉ እንጂ ኤጎዬሚ የሚል ነገር ስላለ ብቻ ደግሞ ኤጎዬሚ ሆኦንና ኤጎዬሚ ብቻውን ይለያያል። እና ይሄን ይመስላል። ኡስታዝ ጨምሩበት፣ በደንብ ጨምሩበትና ክላሪፋይ አድርግላቸው። እኔ ሰላትም ደረሰ።